ከእናትህና ከሚስትህ ማን ትወዳለህ ቢባል ደግሞ እሷ ከእናቴ ጋር ውሸት ነው። መጽሐፍም አይደግፍልህም፣ ህሊናህም አይመሰክርልህም። ዝም ብለህ የምታወራው። ኧረ እውነቴን ነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም። ከእናትህ ጋር ብትኖር ገሃነም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም፣ ሚስትህ ግን ከኃጢአት አዳነች። አልበለጠችም። ከእናትህ በላይ ልትወደድ አይገባም፣ ልትከብር አይገባም። ታዲያ ሚስትህ አስበሃል? አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም? ፈቃደ ስጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋራ መፈጸምሽ አይቀርም። በዚህ ሰዓት ከህጉ ውጭ ሆነሽ፣ ከህጉ ውጭ ከሆንሽ ደግሞ ወደ ገሃነም ትጣያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ። የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው። ያልነው ያው ትፈጸም። ከኦርቶዶክሳዊ ወንድማችን እህታችን የበለጠ ኦርቶዶክሳዊ ሳይሆን ግን በሌላ ምክንያት የበለጠ የምናቀርበው የበለጠ የምንወደው የበለጠ የምንጠገው የበለጠ አባል መሆናችን የሚሰማን ካለ ችግር አለ ማለት ነው። ሚስትህን ስልክ አይተህ ባልሽን ስልክ አይተሽ በቃ የሴት ድምፅ በሰማሽ ቁጥር ቀንተሽ አትዘልቅም። አንቺ ታማኝ ሆኜ ድርሻሽ መታመን ነው። እናት አይደለም ድርሻሽ። አያስመካም ደግሞ መቁረብ አያስመካም። ደካማ ነኝ ኃጢአተኛ ነኝ በድያለሁ ያለ ሰው ለስጋው ደግሞ በቂ ነው። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ሕፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደት በእናንተ ውስጥም ገብተዋል ማለት ነው። አንዳንድ ሰዎች እነሱ ክርስቲያን እኛ ኦርቶዶክስ እንሆናለና እነሱ ምንድናቸው ሲባሉ ክርስቲያን እኛ ደግሞ ኦርቶዶክስ። ኦርቶዶክስ የክርስትና ማብራሪያ ነው። ምን አይነት ክርስትና ነው ማለት ነው። እኛ ክርስቲያኖች ነን፣ ግን ምን አይነት ክርስትና ነው የምንከተለው? ኦርቶዶክስ ክርስትና። ኦርቶዶክስ ክርስትና ማለት ቀጥ ያለ ክርስትና ማለት ነው። ርቱ የሆነ ማለት ነው። መናዘዝ ትልቅ የኃጢአት መፋቂያ መስመር ነው። ለስጋዋ ደግሞ ቤተክርስቲያን ያላት አንድ ህግ ነው። እሱ ምንድነው? ሁሉም ሰው መቀበል አለበት። ኪዳን ቅድመ ቅዳሴ የተዘጋጀ ቅዳሴ ነው። አንድ ሰው ንስሐ ተቀብሎ ስጋውን ባይቀበል ብዙ የተጻፈበት ግን ማህተም የሌለበት ደብዳቤ እንደማለት ነው። በሰፊው ይሄንን ርዕሰ ጉዳይ አድርገን በጥያቄ አምጥተናል። ኦርቶዶክሳዊ ማህበረሰብ እንዴት መገንባት እንችላለን ነው። ከዚህ ጋር ተያይዞ የኦርቶዶክሳዊ መገለጫዎች ምንድናቸው? ኦርቶዶክሳዊነትን እንደ እንቅፋት ሆኖ የሚያዳክሙ ሁኔታዎችስ ምንድናቸው? ቅዱሳን አባቶቻችን እንደዚህ ያሉ ፈተናዎችን በምን መልኩ አለፏቸውና አሁን በዚህ ዘመን የምንገኝ ክርስቲያኖች እነዚህን ፈተናዎች ለመሻገር ምን ማድረግ ይጠበቅብናል የሚሉትን ጥያቄዎች አብራርተው ወንድማችን ዲያቆን በረከት ጥያቄውን ይመልሱልናል። ወደሳቸው። በመጀመሪያ ኦርቶዶክሳዊ ማህበረሰብ መገንባት እንዴት ይቻላል የሚለው ጥያቄ ከምንድን ነው መጀመሪያ ያለብን? ቤተክርስቲያን የተገነባች ማህበረሰብ ነች። እንደ አዲስ የምትገነባ አይደለችም። እና ቤተክርስቲያን ማህበረሰብ ነች፣ ህዝብ ነች፣ የተገነባች በመገንባት ላይ ያለች ነች። እና ይሄንን ህብረታችንን እንዴት እናጽና፣ እንዴት እናጠንክር የሚል ነው ጥያቄው ማለት ነው። ምንጀምረው ሳይሆን የምንኖርበትን ህይወት እንዴት ከፍ ወዳለ ተግባራዊ ወደሆነ ህይወት እንቀይረው የሚለው ነው። ቤተክርስቲያን እኛ ኦርቶዶክሳውያን ከሌሎቹ የምንለየው ራሳችን እንደ ግለሰብ ብቻ ሳይሆን እንደ ማህበር የምናይ ስለሆነ ነው። የኦርቶዶክሳዊ ነገረ ቤተክርስቲያን አንዱ መገለጫው ህብረቱ ነው፣ ማህበራዊ ህይወቱ ነው። በሌላው አንድ ሰው መጽሐፍ ቅዱስ ይዞ በቃ እግዚአብሔርን እያመለከ ያንን እያነበበ ሊኖር ይችላል። በእኛ ግን ትክክለኛ ክርስቲያናዊ ህይወት ለመኖር በማህበሩ ውስጥ መኖር አለብን። ካህናት ያሉበት፣ ጳጳሳት ያሉበት፣ ሁሉም እንደየድርሻው አገልግሎት ያለበት ማህበር ነች ቤተክርስቲያን፣ ህብረት ነች። ከዚያ ህብረት ውስጥ መውጣት አንችልም። በግል መዳን አይቻልም ማለት ነው። የግለሰብ ድነት የለም። እንደ ግል ብቻ ሳይሆን እንደ ማህበርም ነው እግዚአብሔር የሚያውቀን። ይሄንን ማወቅ አለብን። እግዚአብሔር እኛን እንደ ግለሰብ ብቻ ሳይሆን እንደ ህዝብም ነው የሚያውቀን። ህዝብ ነን፣ የእግዚአብሔር ህዝብ ነን፣ የእግዚአብሔር ማህበር ነን።
ኦርቶዶክሳዊ